ዩናይትድ ኔሽንስ ዶክመንቶች እንደሚያሳዩት ኢትዮጵያን ወክሎ ሊጠይቅ ይገባ የነበረው አካል ኢትዮጵያን የሚወክል የባህር በር ጥያቄ ምንም ሲያነሳ አናይም። ይልቁን ሊያነሱ የሚፈልጉ ኢቭን እንደው በፍትሃዊ አምሮ ይሄ ነገር ትክክል እኮ ለኢትዮጵያስ ማን ይጠይቃል ብለው የጠየቁ ዝም በሉ እስከ ማለት ድረስ የሚሄድ አካል ነበር ኢትዮጵያን ወክሎ የቀረበው። አንደኛ ኢትዮጵያን ለመወከልስ ብቁ ነው ወይ የሚለው ራሱን የቻለ ጥያቄ ነው። በህዝብ ያልተመረጠ መንግስት መሆኑ ብቻ ሳይሆን መንግስትም አልነበረም፣ የሽግግር መንግስት ነበር እና የሽግግር መንግስት በተለይ የመጀመሪያው ውሳኔ ሲደረግ አይ ቲንክ የሬፈረንደም የኤርትራ ሬፈረንደም ዶክመንት ወደ ገጽ 24 አካባቢ ይመስለኛል ግልጽ በሆነ ሁኔታ የሚያሳየው ኢቭን ኢፒአርዲኤፍ የሚባለው የኢህአዴግ የሚባለው የተመሰረተበትን አሳታፊነት የሌሎች ህዝቦች አሳታፊነት ኋላ ላይ እናደርገዋለን የሚል ቲፒኤልኤፍ ብቻውን በጉዳዩ ላይ እንደተስማማ የሚያሳይ ነው። ስለዚህ የኢትዮጵያን ፍላጎት ሙሉ በሙሉ አሳልፎ የሰጠ ምንም አይነት አይኑን ሳያሽ ውሰዱልኝ የማለት ያህል የባህር በርን የሚያክል ነገር የተሰጠበት ሁኔታ ነው። የኤርትራን ሉዓላዊነት እናከብራለን ስንል ኤርትራውያን ከኢትዮጵያ የተለየን ራሳችን የቻል ሀገር ነው የሚለውን የሉዓላዊነት ፍላጎታቸውን እናከብራለን። እነሱ ተገንጥለው ሀገር የሆኑበት ሬፈረንደም እናከብራለን። የምናከብረው ግን የራሳችንን ጥቅም የተነካበትንም ጨምረን አይደለም። በዛ ሂደት ውስጥ የኢትዮጵያን ጥቅም አሳልፎ የመስጠት አንደኛ ያሻጥር ግልጽ የሆነ አሻጥር ቢኮዝ ማንኛውም አንድን ሀገር እንደው ባይወከልም በህዝብ ባይመረጥም ሽግግር ቢሆንም አንድን ሀገር የሚወክል መንግስት ለኔስ ማለቱ እንደው ግለሰብ እንኳን የሆነ ዕቃ እንኳን የተወሰደበት ኢፍትሃዊ ነገር ሲያይ ኧረ ትልቁ ሀገር እኮ እዚህ ነውና እሺ ብዬ ነው ያስከነጠልኩ ያለሁት መብተን ያስከባ ራሳ ሀገር ሆን ይያልኩ እንዴት በር ቆልፈብኝ ትሄዳለህ የሚል እንደው 50 ኪሎ ሜትር በር ክፈቱልኝ ማለት የማይችል የተመሳጠረ ጥፋት ስራ እንደተሰራብን ያስታውቃል።